በጉጉት ሲጠበቅ የነበረው የንቃተ ህሊናና የጆኒ ጁጁሱ ፋይት በቃል ቡቲክስ ምክንያት በኑቲ ዳሎ ላይ እየደረሰበት ያለው ተቃውሞ ብዙዎችን እያነጋገረ ግራ እያጋባ እንዲሁም እያጨቃጨቀ ያለው የቴዲ አፍሮ መርከብ በሚል ርዕስ የተሰራው ትራክ እነዚህና ሌሎች በማህበራዊ ሚዲያው እጅግ በጣም መነጋገሪያ የሆኑ ሐሳቦችና ቪዲዮዎችን ይዘናል። ይህ ጽናት ቲዩብ ነው። በዚህ ቻናላችን በየዕለቱ በማህበራዊ ሚዲያው እጅግ በጣም አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ይዘን እንመጣለን። ቻናላችን አዲስ ስለሆነ የእናንተን እርዳታ ይፈልጋልና ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ወደ ቪዲዮ በቲክቶክ ላይ በስፖርቱ ቻሌንጅ የተጀመረው እንካ ሰላምቲያ አሁን ላይ ወደ ፋይት አድርጎ ለረጅም ወራት ትሬኒንግ ሲያደርጉ እንዲሁም በማህበራዊ ሚዲያው ላይ እንካ ሰላምቲያ ሲባባሉ ሲዛዛቱ የነበሩ ሰዎች ዛሬ ቅዳሜ ዕለት ፋይት ያደርጋሉ። ትላንትና ነው የታዘብኩት ምንድነው ፌስ ኦፋቸውን ሳይ ነበረ። በጣም ንቃተ ህሊና ስሜታዊ ሆኖ አግኝቼዋለሁ። እጅግ በጣም ስሜታዊ ነው። የሆነ ትንሽ ነገር ሲነካ እጅግ በጣም ስሜታዊ ይሆናል፣ ሪአክት ያደርጋል። በርግጥ ኢጎና አግሬሲቭ እኮ አሪፍ ነው። ኢጎና አግሬሲቭ ያስፈልጋል። ነገር ግን ስሜታዊ የሚሆን ነገር አለው። ይሄንን ደግሞ ጆኒ ጁጁሱ ስለሚያውቅ በጣም ተረጋግቶ ካልም ሆኖ ነው ያለው። ጆኒ ጁጁሱን በደንብ ከተመለከታችሁ የኦፖነንቶችን ማይንድ ማኒፑሌት ማድረግ ይችላል። በጣም በዛ የተካነ ሰው ነውና የንቃተ ህሊናን ይሄ ቶሎ ቡግ የሚልበትን ነገር ስለሚያውቅ በጣም ተረጋግቶ ካልም ሆኖ ምናምን ነገር ነው የሚያየው። ያ ያስበለዋል ብዬ አስባለሁ። ምክንያቱም እኔ ንቃተ ህሊና ወይ ረሶት ይሁን ወይ አላስተዋለ ይሁን አላቅም እንጂ በጣም ብዙ ኃላፊነት ያለበት ሰው ነው። በነገራችን ላይ የክፍለ ሀገር ሰው ስትሆን እንደዚህ አይነት ነገሮችን የክፍለ ሀገር ሰዎች ፐርሰናል ነው የሚያረጉት። በጣም ፐርሰናል ነው የሚያረጉት። ህዝቡ የሚጠብቀው ሰው እዛ የሚጠብቀው ሰው እና ሲያሸንፍ ክልሉ ያሸነፈ ነው የሚያስመስሉት። ይሄ ሰው አሁን ፐርሰናል ነው የሚያረጉት ስላችሁ ሲያሸንፍ ክልሉ ያሸነፈ ነው የሚያስመስሉት። በጣም በትልቅ ሁኔታ ሊቀበሉት ያሉት እንደዚህ አይነት ነገር ስላለ በጣም ብዙ ሰው ስለሚጠብቀው ቢረጋጋ ባይ ነኝ። አጠገቡ ያሉ ኮቾች ምናምን ነገር ቢነግሩትና ስሜቱን የሚቆጣጠርበትን ነገር ቢያስተካክሉ ባይ ነኝ። ይኸውላችሁ አንድ ቪዲዮ ቆይ ላሳያችሁ። ይኸውልህ ብሮ 10 ሚሊዮን ሄዳለሁ ካንተ ጋር 10 ሚሊዮን yes 10 ሚሊዮን አውል እዚህ ጋር ሰውየው ምን ብሎ ጠይቆታል? አንተ የመደብከውን ስንት ሚሊዮን ብር ይሁን መድብ፣ እኔ እጥፉን መድባለሁ፣ ጆኒ ጁጁሱ ያሸንፋል ይላል። የጆኒ ጁጁሱ ደጋፊ ነውና በጣም እዚህ ጋር ይናደዳል። ንቃተ ህሊና እዚህ ጋር ነው እኔ የታዘብኩት። አውል ሾው ዩ ይኸውልህ ፊት ለፊት እዚህ ጋር ያላችሁ ሶስታችሁን ከሱ ጋር ይገጥማለሁ እኔ You don't know Miero. በጣም አዝናለሁ። ነገ ኬጅ ውስጥ ማለት ነው ይሄንን እንቁራሪት አፍርጬው እጄን እንዲህ ተዘረጋ ተነስቶ ከዛ እንዲህ ምናምን ነገር ይልና በጣም ተነስቶ ነው እንትን የሚለውና የዛኔ ልጆች ይዘውት ያስቀምጣል። የሆነ ይናደራል። ከዛ ሰዎች ደግሞ እዛ ጋር ሲያወሩ ምናምን ነገር በስማም ደግሞ አቀሳሳሪ በስማም ያቀሳሰሩታል እና በጣም ያቀሳሰሩ ነበር። የኔ ሐሳብ ምንድነው የጆኒ ጁጁሱ ደጋፊዎች አብዛኞቹ የከተማ ልጆች ስለሆኑ ምላሳቸው ረጅም ነው። በጣም ነው እንትን የሚሉትና እንደዚህ በፍጥነት የሚናደድ ከሆነ ፋይቱ ጊዜ ላይ በጣም ሊረብሸው ይችላል ብዬ ስላሰብኩ ነውና አሁን አንድ ሰው ሁለት ሰው ጥያቄ አንስቶ ነውና በጣም ብዙ ሰው የዛኔ ይመጣና የተለያዩ ሐሳቦችን ያነሳሉ። እንደኛ አይደሉም እና የከተማ ልጆች ናቸው። ምላሳቸው ረጅም ነው ምናምን ነገር በጣም ሊረብሹ ይችላሉና ሊያናድዱት ይችላሉ። ይሄንን ደግሞ ጆኒ ጁጁሱ በአግባቡ ይጠቀማል ብዬ አስባለሁና ጆኒ ጁጁሱ የሚያሸንፍ ከሆነ ይሄን ፋይት የሚያሸንፍ እንደኔ እምነት ጆኒ ጁጁሱ ይሄንን ፋይት የሚያሸንፍ ከሆነ በታክቲክ በቴክኒክ ወይም በስትሪንግ ሳይሆን ሊያሸንፍ የሚችለው በሜንታሊቲው ነው፣ ወይም ማኒፑሌት በሚያደርገው በዚህ በሜንታሊቲው ነው ሊያሸንፍ የሚችለው ብዬ አምናለሁ። እዚህ ጋር ተመልከቱ። በጩጮ እያሏቸው እንቁላል ካለ ቼክ አድርግ ምናምን ነገር እያሉ ነበር። ይፈተሽ ምናምን እያሉ እግዚአብሔርን ያቀሳስሩታል ማለት ነው። ቲክቶከሮቹ ምናምን ሄደዋል እና በጣም ነው ያቀሳስሩት። ተመልከቷቸው እነዚህ ሁሉ በላው ይሄን አላየሁትም። ያቀሳስሩታል እኮ በዛ ላይ ሰይፈ ባለበት ቦታ ላይ ማቀሳሰር መስባም እና በጣም ከባድ ነው። እኔ አሁን የጆኒ ጁጁሱ ኢጎ አይመቸኝም በነገራችን ላይና ኢጎ አለበት ብዬ አስባለሁ። የሆነ የበላይ ነኝ አይነት ነገር ግን ማኒፑሌት ጭንቅላት የሰው ጭንቅላት ማኒፑሌት ማድረግ በጣም የኦፖነንቶችን ጭንቅላት ማኒፑሌት ማድረግ ይችልበታልና ያንን እንዳይጠቀምበት በንቃተ ህሊና ዙሪያ ያላችሁ ሰዎች እባካችሁን ምከሩት ወይም ሐሳብ ስጡት። እንደዚህ አይነት ቦታ ላይ ስሜቱን እንዴት መቋጠር እንዳለበት ብትመክሩት ሐሳብ ሰጡት ባይ ነኝ። እናንተስ ምን ይመስላችኋል? ከጆኒ ጁጁሱና ከንቃተ ህሊና ማን የሚያሸንፍ ይመስላችኋል? እስኪ ሐሳባችሁን ኮሜንት አድርጉ። በባለፉት ቪዲዮቼ እንደተናገርኩት ከሆነ ቃል ቡቲክ አሁን ላይ መረጋጋት አለበት። ከየትኛውም ኢትዮጵያዊ ከሆኑ ድርጅቶች ጋር ወይም
ማህበራዊ ሚዲያ ላይ ካሉ ሰዎች ጋር ኮንተንት ክሪኤተሮች ጋር ወይም ደግሞ ማናጀሮች ጋር መስራት የለበትም። ተረጋግቶ መጠበቅ አለበት። ኢንተርናሽናል እስኪሆን ድረስ መጠበቅ አለበት ብለን አውርተን ነበር። እንዲሁም ደግሞ የአዶናይንም የኑቲንም ሀሳብ አምጥቼላችሁ ምክር ሀሳባቸውንም አቅርቤላችሁ ነበር። በዚህ ጉዳይ በጣም ብዙ ሰዎችም ተስማምተውበት ተረጋግቶ ኢንተርናሽናል የሆኑ ድርጅቶች ጋር መስራት እንዳለበት አሊያ አሁን ኢትዮጵያ ውስጥ የሚሰራቸው ነገሮች አንቀው እንደሚያስቀሩት በጣም ብዙ ጊዜ አውርተን ነበረ። ነገር ግን አሁን ላይ በጣም ብዙ ሰዎች ኑቲ ዳሎንም እንዲሁም ደግሞ የአዶናይንም የሌሎችንም ሀሳብ የሚቃወሙ ሰዎች ተነስተዋል። ለሆነ ጊዜ ያህል ዝም ብለው ነበር። አሁን ተነስተው በአጠቃላይ እያሉ ያሉት ቲክቶክ አልጎሪዝሙ ሊረሳው ይችላል። ስለዚህ ማስታወቂያ መስራት አለበት፣ ገንዘብ መስራት አለበት። ነገሩ ቲክቶክ ነው፣ ማህበራዊ ሚዲያ ነው። የሆነ ጊዜ ላይ ተወርተ ከዛ ትጠፋለህ፣ ሳንቲም መስራት አለብህ እያለው ነው። ኢትዮጵያ ውስጥ ካሉ ኢንተርናሽናል ካልሆኑ ማናጀሮች ጋር እንዲሁም አሁን ላይ ከሚጨቀጭቁ ኮንተንት ክሬተሮች ጋር እና ፋሽን ዲዛይነር ኢትዮጵያ ውስጥ ካሉ ድርጅቶች ጋር እንዳሰራ የሚለውን ሀሳብ እየተቃወሙ ነው የሚገኙት። ከነሱም ውስጥ አንዱ ይሄ ቪዲዮ ነው። ቆይ ግን እኔ የምላችሁ የቃሉ ፖለቲክስ አላማ ምንድነው ነው? አላማው ምንድነው? ልጁ ቪዲዮዎቹ ቫይራል ናቸው፣ ፈምሰዋል። አካውንቱ ኦልሞስት 1 ሚሊዮን እየተጠጋለት ነው። ዓለም አቀፍ እውቅና እያገኘ ነው። በጣም ብዙ ሰው በሱ ቪዲዮ ሰርቷል። ይሄን ቲክቶክ መሆኑን አልገባውም። አልጎሪዝሙ የሆነ ሰዓት ላይ ይሄ ልጅ እንዳያጠፋው ሳይጠቀምበት ቢያንስ 500,000 ፎሎወርስ እንደደረሰ ማለት የሆነ መላ መስራት አለበት። ወይስ ምንድነው ችግሩ? ማውራት አይችልም? መስማት አይችልም? ኮሜንት ይጻፍለታል። ኩሩ ደሃ ነው። ቪዲዮ ሪፕሌይ ያደርግ አይሚን ማለት ኮሜንት ሪፕሌይ በጣም ብዙ ሰው ይጻፋል። ኩሩ ደሃ እና ከጥሩ ሰዎች ጋር ተገናኝቶ ከኦዲዮ የሆነ አሪፍ ነገሮችን መስራት መቻል አለበት። ወደ ፕሮሞሽኑ መምጣት አለበት። ላይፉን መቀየር አለበት። ካልሆነማ ዝም ብሎ ማለት 1000 ቪዲዮ ቢለቅ ምን ትርጉም አለው? እኔ የሆነ የምታውቁ ሰዎች ምናምን ነገር ብትረዱት ሳፖርት ብታደርጉ ደስ ይለኛል። አይ የሆነ ጊዜውን ሳይጠቀም እስካሁን ድረስ በጣም ብዙ ነገሮችን ማድረግ ይችላል ስላችሁ አካውንቱም እያደገ መላም እየሰራ ላይፉንም እያስተካከለ አብሮ ማስኬድ ይችላል። ግን ጀለስ በየቀኑ ቪዲዮ ትለቃለች። ድሃ በቃ ኩሩ ድሃ ነች። ማንንም አሰማ እና የሆነ ደግሞ የሆነ የቲክቶክ አልጎሪዝም ታውቁታላችሁ። ሶ አጫጭር ቪዲዮዎች ምናምን ስለሆኑ የሆነ ሰዓት በቃ ይረሳል። የራሱ ጉዳይ ምናምን ነገር ሶ የራሱ ላይፍ ነው። ቴዲ አልበም ካወጣ ሳምንት ሞላ። አሁን እንደባለፈው ሳምንት አይደለም። ገባችሁ አይደላችሁ? ፈለጉ ማንም እንደዛ ትኩረት ሰጥቶ አይልህም፣ አይሰማልህም። እና ሁሉም ነገር በትኩሱ ነው። ጀለስ ስራዎቿ ጸዴ ናቸው። ይመቻችሁ። ከሰማ እንግዲህ አሁን ላይ እንደነዚህ አይነት ምክር ሀሳቦችን በጣም ብዙ ሰዎች እያቀረቡ ነው የሚገኙት። ትረሳለህ፣ አሁኑኑ መስራት ጀምር እያሉት ነው። አልጎሪዝሙ ሳይረሳ በፊት ፈጠን ፈጠን ብለህ ገንዘብ ሜክ አድርግ እያሉት ነው የሚገኙት። ኢንስታግራም የአብረን እንስራ ጥያቄ ማቅረቡን አልሰማም መሰለኝ። ታዲያ ለነዚህ ኑቲ ዳሎል እንዲህ የሚል ምላሽ ሰጥቶ ነበር። ሰሞኑን ከቃሉ ፑቲክ ጋር ተያይዞ ከሚሰሩ ቪዲዮዎች በጣም የሚያስቀኝ ቪዲዮ ምን አይነት ቪዲዮ እንደሆነ ታውቃላችሁ? የሆኑ ልብስ ቤቶች ምናምን ይመጡና እንደዛ ማለት አሮጌ ልብሶችን ከምትጠቀም እኛ የተሻሉ ልብሶችን እንስጥ ምናምን ብለው ቪዲዮ የሚሰሩት ነገር ነውና አይ ነው አንዳንዶቻችሁ እኛን ለማናደድ እና ብዙ ኮሜንት ስንሰጥ ምናምን ቫይራል ለመውጣት ፈልጋችሁ ከሆነ እሱን በትንሹም ቢሆን አንደርስታንድ አደርጋለሁ። ያው ልክ ባይሆንም ማለት ነው። ግን የምራችሁን ከሆነ በጣም ነው የሚያስቀው። ባይዘው አሁን እኮ ዘመኑ እንደዛ አይሰራም። አሁን ያለንበትን ዘመን ከተረዳችሁ ከቻይና ከአሜሪካ ኢምፖርት የተደረጉ በጣም ቆንጆ የሚመስሉ ልብሶችን በመልበስ አይደለም በደንብ የዓለምን ትኩረት የምትይዘው። እጅ ላይ ያለውን ነገር በማይታሰብ መልኩ ክሬቲቭ ሆነ እንደዚህ አይነት ነገሮችን ስትፈጥር ነው በዓለም አቀፍ ደረጃ ዋጋ ከፍ የሚለውና ተፈላጊ የምትሆነው። ስለዚህ በእናንተ ልብስ መስራት ቢጀምር ዛሬውኑ ይሄ ልጅ ቶታሊ አቴንሽኑን ያጣል። ሌሎቻችሁ ደግሞ በጣም የተጨነቃችሁ ልጆች ይህንን ጊዜ ተጠቀምበት፣ ተው ማስታወቂያ ምናምን ቶሎ ብለህ ስራ፣ ይቺን ጊዜ ይቺን ፕራይምህን ልታጣ ትችላለህ፣ የሶሻል ሚዲያው ማህበረሰብ ይረሳሃል ምናምን የሚል ነገር የምታነሱ ሰዎች ለምን ተቃራኒውን ማሰብ አቃታችሁ? ይሄ ልጅ ቢሳካለትስ ብላችሁ ለምን አታስቡም? ይሄ ልጅ ቫይራል እየወጣ ይበልጥ እየተተኮሰ ቢሄድስ ብላችሁ ለምን አታስቡም? ሁሌ እዚች ቅርብ ላይ ያለ ነገር የሚያስብ ሰው ቅርብ ላይ ያለችው ነገር ተጠቅሞ ይቀራል። ግን ቻል አድርጎ እንደምንም ወጥሮ ማለት የአሁኑ ነገር ይቅርብኝ ብሎ ወደፊት ትልቅ ዓላማ ያለው ሰው ሁለት ቻንስ አለው። ፌል ሊያደርግም ይችላል፣ ግን አይቆጨው። ምክንያቱም ለትልቅ ነገር ነው እየሄደ ያለው። ወይ ደግሞ ሰክሰስፉል ከሆነ ደግሞ አስቡት፣ በሚሊዮን ዶላር ነው ዲል የሚያደርገው። እናም ደግሞ በጣም በዓለም አቀፍ ደረጃ ነው ተፈላጊ የሚሆነው። ስለዚህ እኔ ማሰብ የምፈልገው እንደ ሰው ፖዚቲቭ የሆነውን ሳይድ ነው። ይሄ ደግሞ ይሳካል ብዬ አስባለሁ። አሁን እየሄደ ያለበት ፍጥነት በጣም ኃይለኛ ስለሆነ ከዚህ በኋላ ወደኋላ የሚመለስበት አይነት ምንም ምክንያት የለም እና አትቸኩል፣ ችግር የለውም። እዚህ ኢትዮጵያ ውስጥ ያለ የ500 ሺህ ብር የ400 ሺህ ብር ማስታወቂያ ቢቀርበትም ችግር የለውም። በሚሊዮን ዶላር ዲል ያደርጋል በቅርቡ ይሄ ልጅ እርግጠኛ ነኝ። ይህን ሀሳብ እንዴት ተመለከታችሁ? በእርግጥ በጣም ብዙዎቻችን ሰዎች ኢንተርናሽናል ሲሆኑ ወይም ከኢንተርናሽናል ድርጅቶች ጋር በተለይ ደግሞ
ቲክቶከር የነበሩት ከኢንተርናሽናል ድርጅቶች ጋር ሲሰሩ ስላላየን ወይም ደግሞ ትላልቅ ነገሮችን ኢማጂን ካለማድረግ ይሆናል ብዬ አስባለሁ። ይህንንም ሀሳብ እንዴት ተመለከታችሁት? የኑቲና የሌሎቹ ሀሳብ የተሻለ ነው ትላላችሁ ወይም ካሁኑ ገንዘብ ሜክ ማድረግ አለበት፣ ገንዘብ ሜክ እያደረገ ነው ኢንተርናሽናል መሆን ያለበት ብለው የሚያስቡት ወገን ናችሁ? እስኪ የእናንተን ሀሳብ ኮመንት አድርጉልኝ። ሌላው በማህበራዊ ሚዲያው ላይ እጅግ በጣም እያነጋገረ ብዙዎችን ግራ እያጋባ እንዲሁም ትርጉሙ ብዙዎችን እያስማማ ያልሆነው ይህንን መርከብ የሚለውን ትራክ በነገራችን ላይ በጣም ብዙ ሰዎች ለሃጫሉ የተዘፈነው ለሃጫሉ ዴዲኬትድ የሆነ ሚውዚክ ነው እያሉ ነው የሚገኙት። ሌሎቹ ደግሞ ፖለቲክስ ነው እያሉ ነው የሚገኙት። ሌሎቹ የፍቅር ዘፈን ነው። ሁሉንም ነገር ወደ ቅኔ ማምጣት ወደ ቅኔ መውሰድ የለብንም፣ ሁሉንም ነገር የሆነ እንቆቅልሽ ነው ማለት የለብንም በማለት ላይ ይገኛሉ። ነገር ግን ፖለቲክስ ነው ብለው የሚያስቡት ራሱ በትርጉሙ በጣም ብዙዎቹ ግራ ይጋባሉ። እኔ ከዚህ በፊት በፖስትኩት ቪዲዮ ላይ ካያችሁ ትርጉሙን እቺ ልጅ ትርጉሙን ስትተረጉመው በጣም ግራ አጋብቶኝ ነበረ። በጣም ተወዛግቤ እንደነበረ ታስተውላላችሁ። ሁለት ልጆችን አምጥቼ የራሳቸውን ትራክ ያስቀመጡትን ቪዲዮቻቸውን አሳይቻችሁ ነበረ። የዚች ልጅ ግን በጣም ኮምፕሊኬትድ ሆኖ ተወሳስቦብን ነበረ። እኔ በተለይ ለእኔ በጣም ተወሳስቦብኝ ነበረ። አሁን ላይ ግን በጣም ክላሪፋይ አድርገዋለች። እስኪ ቪዲዮን ላሳያችሁ። መርከብ ሁለተኛው ዙር ተተርጉሞ ራሱ ሰውን ግራ እያጋባ ነው። ቆይ እናንተ ዩቲዩብ ላይ ሰበን ማርቲን እየሰማችሁ ይሄ ይከብዳል። እኔም ትናንት ስረዳው ግን ትንሽ ስሜታዊ ሆኜ ነገሩን አወሳስቤዋለሁ መሰለኝ። አሁን አጠርቀጠ አወሳስበሽዋል። ለኔ በተለይ በጣም ነው የተወሳሰበብኝ። ስለምንኖረው ህይወት አሁን ስላለንባት ዓለምና በኖህ ዘመን ስለነበረው የጥፋት ህይወት እኛም እንዴት ወደዛ ጥፋት ህይወት እየሄድን እንደሆነ ነገር ግን እስካሁን ለምን እንዳልጠፋ ነው በማስረጃው ደግሞ ማሳያችሁ ተመልከቱ። ቴዲ ይሄንን ሙዚቃ ስንሰማ ኖህን እንድናስታውስ እንድናስበው በጣም ብዙ ምልክቶችን አስቀምጧል። የመጀመሪያውና ኦብቪየስ ምልክት መርከብ የሚለው ነው። መርከብን ስናስብ ኖህን ማሰባችን ነው ሲባል መርከብን ማስታወሳችን የግዴታ ነው። ከሱ ሌላ በጣም የሚገራርሙ እንትኖችን ላሳያችሁ። ሌላ ኖህን የግዴታ እንድናስብ የሚያደርገን ሲል ልንገራችሁ። ምስኪኑ ልቤ ባንቺ ታምኖ ሳይበቃው ይላል ቴዲ አይደል? ታምኖ የሚለው ህብረ ቃላችን ነው። ትናንትና ቪዲዮ ላይ ቅኔ እንዴት እንደሚፈታ ነግሬያችኋለሁ። የተለያዩ መንገዶች አሉት፣ በማጥበቅ በማላላት አንድን ቃል ለሁለት በመክፈል። እዚህ ጋር ታምኖ የሚለውን ታሞ ኖ ብለን መፍታት እንችላለን። ታሞ ኖ ሳይበቃው በኖህ ዘመን የነበረው በጥፋቱ ውሃ የተነሳ የነበረውን ስቃይ ታስታውሳላችሁ። ኖህ ከጥፋቱ ቢሸሸግም መላው ዓለም ህዝብ ጠፍቶ ነበርና፣ ሌላኛው ደግሞ ቃልሽ ሆነና ቦታው የማይገኝ ተላላረገው ልቤን ሰው አማኝ ይላል። ተላላረገው ልቤን ሰው አማኝ የሚለውን ፓርት ነጥለን እናውጣትና የመጀመሪያው ተላላ የሚለውን ለሁለት እንክፈለው። በቅድሙ መንገድ ተላ የሚለው ቃል በኖህ ዘመን ግብረ ሰዶማውያን እንዴት ሰውነታቸው ያው ቃሉ ይደብራል ተልቶ እንደነበረ በታሪክ ተጽፎ እናገኛለን። እሱን ለማመላከት አሁን እየገባኝ ነው በጣም ተላላረገው ልቤን ሰው አማኝ የሚለው በዛ ዘመን ሰዎች እግዚአብሔርን ማመንትተው ሰው አማኝ ሆኖ ነበረ። ጣዖታትን በቃ የተለያየ ነገርን በቃ እግዚአብሔርን ጨርሶ ረስቶት ነበርና እሱን የሚያስታውስ ስንኝ ነው። ቆይ አላለቀ ሌላ የዘመኑ በጣም ተወዳጅ ፓርቲ ሆኖ ቦይ በቀድለትን ባይፈስም አይበቃው ወፍጭጭጭ እስኪ ቆሜ ነው ሌቱን የማነጋው ይላልና ወፍጭጭጭ ለይተን ብናወጣ የኖህን ታሪክ የምታውቁ ሰዎች ልክ የጥፋቱ ውሃ ሲያልቅ ምድር በጎርፍ መጥለቅለቅ አብቅቶ ልክ ሰላም ሲሰፍን መጀመሪያ ያንን ነገር ያበሰረችው ወፍ ናት፣ እርግብ ናት አይደለ? በአፏ አረንጓዴ ነገር ይዛ መጀመሪያ ኖህ እሷን አይቶ ነው። ዛሬ እየገባኝ ነው። በነገራችን ላይ በደንብ እያብራራችሁ ነው ዛሬ። ነገር ግን ከዛ በኋላ ቴዲ ምን ያስታውሰናል? ምስኪኑ ልቤ ባንቺ ታምኖ ሳይበቃው ብለሻል አሉ ትቼዋለሁ። ይሄ እንግዲህ አሁንም የኖህን ታሪክ መለስ ብለን ብናየው ከእልቂቱ በኋላ እግዚአብሔር ለኖህ ቃል ገብቶለታል ዳግመኛ እንደማያጠፋል እና አሁን በዛ ዘመን ሲደረጉ የነበሩ ነገሮች በሙሉ አሁን ላይ እንደው ባይብስ እየተደረጉ ነው። ነገር ግን እግዚአብሔር ቃል ስለገባለት ለኖህ ትቶታል። በቃ ያንን ነገር አያደርጉም። ሌላ በጣም ግራ እያጋባ ያለው ፓርት ደግሞ መሐለቅና መልህቅ ነው። ቴዲ መልህቅ አላለም፣ መሐለቅ ነው ያለው። መሐለቅ ነው ማለት እንደሆነ ደግሞ የትላንት ቪዲዮ ላይ አስገብቼላችኋለሁ። ጉግል ላይ ሰርች ማድረግ ትችላላችሁ። ገንዘብ ነው እሷ ነዋይ ገንዘብ ምናምን ነው ያለችው። እኔ ባለፈው በፖስቱት ቪዲዮ ላይ የሆነ ልጅ ሲተረጉም መሐለቅ የመርከቡን መሐለቅ ነው ያለው። በጣም ብዙ ሰዎችን እያጨቃጨቀ ያለው ያ ሐሳብ ነው። በነገራችን ላይ ይሄ መሐለቅ ለመርከቡ ፍሬን ሆኖ የሚይዘው የለም እሱን ነው በጣም ብዙ ሰዎች የሚሉት። እሷ ግን ሳንቲም ነው እያለች ያለችው እና ይሄ ሐሳብ ነው ብዙዎችን እያጨቃጨቀና እያከራከረ ያለው። እስኪ እናንተ የትኛው ይመስላችኋል? ሐሳቦቹን በዚህም ጉዳይ ላይ ኮመንት አድርጉልኝ። የእሷን ግን እንጨርስ። ሳንቲም ብር ሀብት ማለት ነው። እሺ ስለዚህ ታዲያ መርከብ የመሐለቁ ጫፍ ባይሰራ ረግቶ እንዳይቆም ሁሉ በአንድ ስፍራ ማለት የገንዘብ ፍቅር ነው። በገንዘብ ላይ ተሳፍረን ሁላችን አይምሯችን በገንዘብ ተሞልቶ ኢት ሜክ ሴንስ። በነገራችን ላይ ረግተን በአንድ ስፍራ የማንኖረው በቃ ለሰው ሲጀመር ገንዘብ የኃጢአት ስር ነው ይባላል። ታውቃላችሁ አይደል? ይሄን ልመርቅላችሁ ዜማውንና ስልቱን በተመለከተ ማለት ነው። ቴዲ በባህሪው ሲዘፍን የዘፈኑን የመጀመሪያውን ክፍል ካለ በኋላ አዝማቹን ብሎ ቀጣይ ላይ በተመሳሳይ በመጀመሪያው ስልት ሌላ ግጥም ይላል እንጂ ራሱን የመጀመሪያውን ግጥም ብዙ ጊዜ አይደግመውም። እዚህኛው ዘፈን ላይ ግን ራሱ እንደደገመው ይሄን ለምን ለየት እንዳለ ጥያቄ ሊሆንብን ይችላል። እኔ ጥያቄ ሊሆንብኛል፣ ግን ሳስበው የህይወትን ድግግሞች በቃ በተመሳሳይ እነዚህ አሁን ከላይ የጠቀሳቸው ቅድም ያወራናቸውን ነገሮች በእነዚህ ተመሳሳይ እንትን ውስጥ ገብተን በመርከቡ ተሳፍረን ማዕበሉ ላይ ተመሳሳይ ነገር ውስጥ እየተሽከረከርን እየኖርን እንደሆነ ሊያመላክት ነውና ዜማውም ልብን ይሆነ ስውር የሚያደርገው በጣም ሪሌት ስለምናደርግበት የራሳችንን ነገር ስለነገረን ይመስለኛል። ይሄ ደግሞ ትርጉም በፍፄ ነው። እሺ እናንተ የራሳችሁን ትርጉም ማስቀመጥ ትችላላችሁ። ቀጣይ
በነገራችን ላይ ትርጉማቸው በጣም ስሜት ይሰጣሉ። የሆነ ሁሉም የሚያወሩት ነገር ነፍስ አለው። ነገር ግን ይሄንን በኤዲቲንግ በጣም ያዘንኩ እንድሰማ የሚያደርገኝ የሆነ ለሃጫሉ ዴዲኬትድ የሆነ ዘፈን ነው ብለው በጣም ብዙ ሰዎች አምነው የሆነ እንትን ውስጣችሁ ነው የሚገባው። በጣም ነው የሚረብሻችሁ ማለት ስሜት አለው እነሱ የሚሉበት መንገድ ላይ እና ለሃጫሉ ዴዲኬትድ የሆነ ነው ይሄ ዘፈን ብለው የሚያስቡ ሰዎች ደግሞ የሚገልጹበት መንገድ በጣም ስሜት ይሰጣል። የፍቅር ዘፈን ነው፣ ምንም አይነት ቅኔ የለውም ነው፣ ፖለቲክስ ነው፣ ማለቅ እና መልቅ በሚለው ነው የምትስማሙት፣ ለሃጫሉ ዴዲኬትድ የሆነ ነው ብላችሁ ነው የምታስቡት? እናንተ ከየትኛው ወገን ናችሁ? እስኪ ሐሳባችሁን ኮመንት አድርጉልኝ። እንግዲህ የጽናት ቲዩብ ቤተሰቦች ሰሞኑ በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሐሳቦችና ቪዲዮችን ጠቅለል አድርጌ ያቀረብኩላችሁ ቪዲዮ ይሄን ይመስላል። ቅድም እንዳልኳችሁ ቻናላችን አዲስ ስለሆነ የእናንተን እርዳታ ይፈልጋልና እባካችሁን ሰብስክራይብ፣ ላይክ ማድረጋችሁን ቼክ አድርጉልኝ። ቸር ቆዩልኝ።